ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። ግን ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ስሙን እንግዲህ የትም እንዳትሄዱ። ኢየሱስ ጌታ ነው የማልልባቸው 3 ምክንያቶች። ይሄን ምለው በእኛው ቤት ያላችሁ ቲክቶክ ላይ ኢየሱስ ጌታ ነው በሉ እያላችሁ እያለማመዳችሁን ስለሆነ ለእናንተ መልስ ለመስጠት ነው። ከወዲያ ትንሹ ልጀምርላችሁ። አንደኛ ተለማማጅ አማኝ ስላልሆንኩ ኢየሱስ ጌታ ነው የሚለው ቃል ለመጀመሪያ ጊዜ የተሰጣቸው አማኞች ቄሳር ጌታ ነው ይሉ ስለነበረ በዛው ምትክ ኢየሱስን በማስገባት ኢየሱስ ጌታ ነው እያሉ እንዲለማመዱና አፋቸውን እንዲፈቱ የተደረገበት ነው። እኔ ግን ተለማማጅ ሳልሆን ለ2000 ዓመት የኖረች ቅድስት ቤተክርስቲያን ከአባቶቼ የተቀበልኩ ለቅዱሳን አንድ ጊዜ የተገለጠች ሃይማኖት ያለች ስለሆንኩኝ አልልም። ሁለተኛ አብልጬ የማምን ስለሆንኩኝ በእኛ ቅድስት ቤተክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን ነው የምንጠራው። ስለዚህ ጌታም ብዬ መድኃኒትም ብዬ አምላክም ብዬ ከሁሉም በላይ ደግሞ ክርስቶስ ፈራጅ ንጉስ ብዬ ሳበቃ ወርጄ እንደገና ኢየሱስ ጌታ ነው አልልም። ይሄ ሁሉ የሰጠው ስም የክርስቶስ ልዕልና ምስክር ስለሆነ ማለት ነው። ስለዚህ ኢየሱስ ጌታ ነው ከሚለው ቃል አብልጬ ስለምጠራና ስለማምን ኢየሱስ ጌታ ነው ወደ ማለት አልወርድም። አሁን እንደዚህ ስናገር የኢየሱስን ጌትነት የሚቀበል የሚያምን አይመስልም? እኔ ደግሞ ኢየሱስ ጌታ እንደሆነ የኢየሱስን ጌትነት እንዳትቀበል የከለከሉትን 3 ነገሮችን ቀለል አድርጌ ልንገር። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ ሄዳችሁ ማንበብ ትችላላችሁ። በመንፈስ ካልሆነ ይህንን ነገር መናገር የሚችል የለም። አንደኛ በኢየሱስ ስም ተሸፍኖ ሌላ ስለሚመለክ ኢየሱስ ጌታ ነው ብቻውን ሊሆን አይችልም አትልም። ሁለተኛ ደግሞ እድሜ ልክን ተረት ነው ስትማር ነበር። ተረት ውስጥ ደግሞ የኢየሱስን ጌትነት የሚቀበል ሳይሆን የብዙዎች ጌትነት በአንድ ላይ ተጨፍልቆ ከኢየሱስ ጋር እኩል ጎን ለጎን ስለሚሄድ አንድ ኢየሱስ ብቻውን ያድናል ብቻውን ጌታ ነው ማለት አትችልም። ሶስተኛ ደግሞ አጋንንት እዚህ ጋር ኢየሱስ ጌታ ነው እንዳትል ዝግትግት አድርጎ ይዟል። በመንፈስ ቅዱስ እርዳታ ካልሆነ በስተቀር አትናገርም። ስለዚህ አትችልም። አጋንንት ተጽዕኖ ስር ላለ ሰው ይሄ ነገር ከባድ ነው። ከዚህ ጉድ ስታመልጥ ነው ወደ ኢየሱስ መጣ ኢየሱስ ጌታ ነው በነፃነት ትናገራለህ። ብዙ ጌቶችን ሰብስባ ይዘህ ኢየሱስ ብቻውን ጌታ ነው ማለት አትችልም። ስለዚህ ኢየሱስ ብቻውን ያድናል። እኛ ከዛም በላይ ምናምን ፖለቲካ አያስፈልግም። እስቲ ኢየሱስ ጌታ ነው በል፣ እስቲ በል፣ አትናገርም። ያው የመንፈስ ቅዱስ እርዳታ ያስፈልጋል። ከዚህ ጉድ አምልጥ። እንዲህ ተረት እያወራ ወደ ሰው ለትሄድ ስሙ ያንንም አሬንን ስሙ በኢየሱስ ስም ከባድ ነው። ተቆስኩበት ግንባሩ መጣ ልጄ ብሎ ዘሎ ያዘኝ። ዘሎ ሲዘኝ በጩቤ ወጋሁት። አባቴ እጅ ላይ ያረፈ። እኔ ወርቅ ነበር ጋር ሸንድ አካላቶቼ ብልቶቼ የኔ ነበሩ የሌላ ሰው ነበሩ። ላቅም መሳሳት ባኖር ይሻለኝ ነበር። መኖር ማልፈልግ ከዙፋኑ ላይ ማረሚያ ቤት ያሳሰረኝ አባቴ ነው። እሱ ነው እንዲያደርገኝ እየዚች ወጣው። ከበፊት ከሰፈር ጓደኞቼ ጋር ለ17 የተነሳ ነው። ሮማ ተጀመረን። ሐሙስ ጠጣን፣ ይቃማል፣ ይጠጣል፣ እሻለ ይደረዛል። አርብ ደረሰ፣ እንደዛው አሳለፍን። 19 በጣም ተናደድኩኝ። የምናደደው ለምን እንደሆነ አላውቅም። ምንም የበደለኝ ነገር የለም። አጋንንት እኮ ወደ ቤት ሄድኩኝ። ለምን እንዲያደረክ አልኩት። አባቴን ጠየቅኩት። ስጠይቀው አንተ ምንም የምታውቀው ነገር የለም የኔ ልጄ ተው፣ ምንም የምታውቀው ነገር የለም። ብሩክን ነገሮችን አስተውለህ ተራመድ፣ ነገር ለማስተካከል አስብ እያለኝ የነገረኝ ነበር። በዛ ሰዓት እኔ ላፌ ይዣለሁ፣ ስለት ይዣለሁ፣ መሳሪያ ይዣለሁ፣ ገንዘብ ስላለ ማለት ነው። ይሄን እያደረኩኝ ይሄን 3 ቀን ተከታታይ ጠጣሁኝ። ራሴን አላቅም ሲቻለሁ። አሁን አልኩኝ የሚታደን ጠላት አለ ብዬ ጓደኞቼን ጥዬ ወደ ሰፈር ሄድኩኝ። በኢየሱስ ሰፈር ሲሄድ አገኘሁ ጠላቴ መሰለኝ አባቴ። ምንም ነገር አላውቅም በሰዓቱ። ያስኩት መሳሪያ ወጣሁኝ፣ ተኮስኩበት፣ ግንባሩ መጣ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲዘኝ በያዝኩት ጩቤም ነበረኝ፣ ትልቅ ጩቤ ባለ ሰንሰለት አወጣ። በጩቤም ወጋሁት። ስጋው አባቴ እጅ ላይ ያረፈ። ራሴን አላውቅም ነበር። ራሴን ከመሳት የተነሳ ነገሮች ሁሉ ተደብላለቁብኝ። አላውቅም በሰዓቱ ረሳሁ። ይሄ ሁሉ ሆኖ አልፎ ከዛም ይዞኝ ወደ ማረሚያ ቤት አደረሱ። ግንባሩ መታው በጤት? አዎ ሞት ኢየሱስ ግንባሩ እንደመቶ አልወደቀም። ጠንካራ ሰው ነበር። የደርግ ሰራዊት ነው። ብዙ ነገር ያደርጋል፣ ብዙ ነገር ይሰራል፣ ብዙ ነገር አልሞቶልናል። ከዛ በጩቤ ስትወጋው ነው የሞተው? በጩቤ ሲወጋው እጄ ላይ እንዲህ ከፍ አድርጎኝ ተያይዘን ወደቀን። ብቻ መናገር አልፈለግም። እዚህ ጋር ከኔ የሚሻል ወይንም ደግሞ ነገ ህይወት መለወጥ የሚችል ትልቅ መሆን የሚችል ብዙ ወጣት አለ። እኔ ከዚህ የተነሳ በማረሚያ ቤት ተሰቃይቻለሁ። 14 ዓመት ነው የታሰርኩት።
እስከ 6 ወር ድረስ ምን እንደሆነ አይምሮ ያያቅም። ከ6 ወር በኋላ ነው ያለቀስኩት። አስታውሽም ያደረኩት ያስታውሱት ከ6 ወር በኋላ ነው። ይህ ምስክርነት ሲባል ወይንም ደግሞ የሚያስተምር ነገር ሲባል መናገር አልፈለኩም ነበር። መናገርም አልፈልግም። ለማን ነው የምናገረው? ማንስ ይስማኝ ብዬ ነው? ምንስ ሊጠቅመኝ ነው? ምን ይጠቅማል? ኢየሱስ ለኔ የሚከፈለኝ ዋጋ አለ ወይ? አባቴን ይመልሳል አይመልስም? ለኔ ወርቅ ነበር ጋሻ ነበር ቢኖር ዛሬ እዚህ ጋር ቆሞ ትልቅ ቦታ መለስ ይችላል። ከ1 እስከ 8 ሲማር አንደኛ ሁለተኛ 2 ሴቶች ልጆች ናቸው የሚቀድሙኝ። በደረጃ ነው የወጣሁት። እሱ በህይወት እያለ ማለት ነው 1 2 ብሎ ጀምሮ ሂሳብ አስተምሮኛል። ቤት ውስጥ ከአስተማሪዎች የበለጠ የሆነ ግን እኔ ነኝ ሌላ ሰው ነው። አካላቶቼ ብልቶቼ እኔ ነበሩ የሌላ ሰው ነበሩ። አላውቅም። መሳሳት ባኖር ይሻለኝ ነበር። መኖርም አልፈልግም ነበር። ራሴ ላጠፋ ከአንድ ሙላ ሴት ሞክሬያለሁ። ከዚህማ ወደ ተርጫ ማርያም ቤት ተቀይሬ መጥቼ ራሴን ሞቷል ተብሎ ለሬሳ ምርመራ ሄጄ እናቴ መጣች። አስተሪን ቆርጫለሁ። እዚህ ጋር ሁለቱን ነፍስሮችን ቆርጫለሁ። ዋጋ መክፈል መስሎኝ ደረቶችን ቆራርጫቸዋለሁ። በእጽ ውስጥ ነበርኩኝ። ያም እንዴት እንደማገግም አላውቅም ነበር። ከዛ መሰልፎ ወስዱኝ ወደ ናዝሬት ወሰዱኝ ማረሚያ ቤት። አስቸገረ ተብዬ በቃ ያስቸገርኩት። ከዛም በኋላ ጸጸት ሊያኖረኝ አልቻለም። ጠባሳዬ ሰፊ ነው። ስጋዬ ላይ ያለው ችግር የለውም። ነፍሴ ላይ ያለው ጠባሳ ማን ያነስልኛል? ለሰው ተናግሬ አይነሳም። ግን ማስተዋሉን የሰጠው ዛሬ ትላንትና የረበሸ ይሆናል። ትላንት ዶርም ውስጥ የረበሸ ይሆናል። 6 ልጆች አለን። እኔ ማድረበት ክፍል ውስጥ ድምጻችን አይሰማም። ለምን ዶለ እግዚአብሔር የተሻለ ነገር ሊሰጠና ዝም በል። ሌላ ቦታ የሚረብሹ የሚጨፍር ናይት ክለብ የመጣ ይመስለዋል። የሚቀበለኝ ከሆነ ይቀበለኝ። ጉዳዩ ካለበለዚያ እኔ ስራሴ ጨርሻለሁ። ጌታ በፍቃዱ የሚያኖረኝ ከሆነ እኖራለሁ። ለምኜም መኖር እችላለሁ። ግን የሚሰራ ምርጥ ሙያ አለኝ። አሁንም እሰራለሁ፣ እኖራለሁ። ግን ለሱ ከኔ ትምህርት ማግኘት የሚችል ከሆነ ብዙ ነገር ያጣል። ወሪ ብዙ ነገር ያጣል። አባቴ ነጥቻለሁ። እናቴን እዛ ማረሚያ ቤት ተመቱ። የድግምተኛው የአስማተኛው ኃይል ትናንት በእኔ ህይወት ጫወት የነበረው ተልኮ መጥቶ አባቱን ገሏል። አሁን ደግሞ ሲመጣ እናቱን ይገላል ተብሎ እናትን ትገላለህ ሰፈር እየተባልኩ እኮ ነው ተብዬ ይነገረኛል። ቀውስ ሆንኩኝ። መውጣት አያምረኝም ነበር ከእስር ቤት ራሱ። እረዳችሁ ያልቻልኩት የረገምኳችሁ የቆስኳችሁ ሁሉ በማንም አይሆን ይቅር ብላችሁኝ አላውቃለሁ። ይቅር እንደምትሉኝ እኔም ዛሬ ይቅርታ ጠይቃለሁ። እዚህ ጋር በጌታ ፊት ለፊት ሆኜ ከባድ እኮ ነው። ኢየሱስ ሁላችሁ ነው። እወዳችኋለሁ። ነጋችን እንደ አሮን በትር እየለመለመና ያማረ እንዲሆን እግዚአብሔር ይርዳን። ይቅር በሉኝ። ይቅርታችሁን እፈልጋለሁ። አጨብጭቡለት። ከኔ ጋር አጭር ጸሎት ትጸልያለህ። ከዚህ በኋላ የሚከስህ አሁን ቅድም እንደነገርኩ ነው። ማንም ነው የሚለው ትናንት ስናነባ አይተሃል አይደለ? ማንም ወንድ ይሁን ሴት፣ ትንሽ ይሁን ትልቅ፣ ማንም የትኛውንም ኃጢአት በህይወቱ ያደረገ ሰው በክርስቶስ ቢሆን አዲስ ፍጥረት። አዲስ ፍጥረት የሆነ ሰው ደግሞ የኋላ ታሪክ የለውም። አሁን አንተ የተወገደ እንጂ የተቀመጠ ኃጢአት የለብህም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። አሜን የሚል ሰው ካለ አይጨብጭብ። ከባድ እኮ ነው። በአጋንንት ግዛት ላይ ከተገኘ በሱ ቁጥጥር ውስጥ ከገባ በቃ እንደዚህ የማትወጣ ነገር ውስጥ እዛ ጨለማ ውስጥ ይከታል። ስትጸጸት ስትሰቃይ እንደዚሁ እንድትኖር በቃ በአንድ ድንጋይ 2 ወፍ ይመታል። አንደኛውን ያስገድላል፣ አንደኛውን በቁም እያሰቃየ ማኖር ይፈልጋል። ይሄ የጨካኝ እጅ እኮ ነው። ከባድ ነው፣ ከባድ ነው። በኢየሱስ ስም ኢየሱስ ያድናል። የክርስቶስ ደም ግን ከኃጢአት ሁሉ ያነጻል። በትክክል ኢየሱስ ያድናል። ዛሬም በብዙ ነገር እየተከሰሳችሁ ያላችሁ ሰዎች፣ በብዙ ነገር ውስጥ ያላችሁ ሰዎች ወደ ኢየሱስ ጠጋ በሉ። እሱ ነፃ ያወጣል። ምን አይነት ጉር ነው! ኢየሱስ ያድናል። ስሙ ያንን ጌታ ተናግሮ ከሆነ አይቀበርም፣ አይቀበርም። አትቅበሩ። ቃል ለወጣበት ነገራችሁ አትቀበሩ። እግዚአብሔር እንዲህ ብሎኛል ያላችሁት ነገር ቅርጹን ሲለቅ፣ ቦታ ሲለቅ፣ ነፍሱ እንኳን ቢወጣ ቁጭ ተብሎ ይጠበቃል። ለዚህ ነው እንዲህ ብለህ እንዲህ ሰምቼ ቢሞትም ቢሞት ታስነሳዋለህ፣ አልቀብረውም ፈርቼ ተናግረኸኛል ሰምቼሃለሁ። እንዴት ነው ሲሉኝ እያልኩ ደህና ነው ጠብቅሃለሁ። እንግዲህ በቅርቡ የሚወጣ መዝሙር ነው። ኤሚ ላቀው
ጠብቀሃለሁ አልቀብረውም ፈርቼ የሚል መዝሙር በቅርብ ጠብቁ። በጣም ተነክቼበታለሁ። አላልኩሽምን ነው ያላት። በቃ አልነገርኩሽም እንዲህ አላልኩሽም ወይ? እሷ ሸቷል ከልብ ነበር አላልኩሽምን ይላታል። በደና ቀን ያወራት ቃል አለ። በመልካም ቀን ሰላም በሆነ ቀን ቃሉን ቁጭ ብሎ መስማት በሚችሉበት ቀን የተነገረ ቃል አለ። መከራን የቀደመ ቃል አለ ማለት ነው። እዛ መከራን የቀደመ እና በጣም እኔ እኮ እግዚአብሔር ይገርመኛል በእውነት ዋው። እና ሲመጣ የነገራትን ቃል ነው ያስታወሳት። የነገራትን ቃል አላልኩሽምን እንዲህ አላልኩሽምን? አይ ሸቷል አላልኩሽምን? 4 ቀን ሆኖታል አላልኩሽም? እና እንደዛ ነው። ያቺም ኃያል ሴት ኤልሳ ጸልዮ ልጅ የወለደችዋም ሴት ለምን ትዋሸኛለህ ነው ያለችው። እግዚአብሔር የዛሬ ዓመት እንዲህ ያደርግልሻል። ከዛ ሞት መጣ ማለት ነው። ስለዚህ አሁን ሬሳው ጋር እንታገል፣ የሞተው ጋር እንታገል ወይስ ምንድነው? ቃል ነው ወይ? እንደ ቃሉ ለተቀበልነው ነገር ቃሉን ይዘን ነው በእግዚአብሔር ፊት የምንቀርበው። እንደ ቃሉ ለተቀበልነው ነገር እቺ ሴት እንደ እግዚአብሔር ቃል የተቀበለችው ልጅ ወሰደች፣ ሬሳውን አጋደመችው ኤልሳ በሚያድርበት ሰገነት ላይ። ከዛ በኋላ እየሮጠች ሄደች። ሌላ ሳታወራ ሰላም ነው እያለች እዛ ደረሰች። ለምን ዋሻኸኝ? ሰላም እኮ ነበርኩ፣ ያለ ልጅም ደህና ነበርኩኝ። ልጅ ባይኖረኝም እኮ ደስ ብሎኝ መኖር ሴት ነበርኩኝ። ለምን ዋሻኸኝ? የመጣ ቃል አለ። ስለዚህ ሁሌ ኃይል ይሆንልናል ማለት ነው። ጌታ ተናግሮ ከዛ በኋላ በህይወታችን ላይ የሆነ ነገር ተከስቶ ማለት ሆኖልን ከዛ ደግሞ የሆነ ነገር ኔጌቲቭ የሆነ አደጋ ነገር ሲገጥመን ማለት ነው እግዚአብሔር ምን ብሏል በዚህ ጉዳይ ላይ የሚለው ነገር ጋር ነው መምጣት ያለብን። እግዚአብሔር ምን ብሏል? ምን አለ ጌታ? እና መዝሙሩ በጣም ነው የሚገርመው እንዳልኳችሁ ኤሚላቅ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ስትዘምርም ስታወራም በሁሉም የተባረከች ኧረ ኢየሱስ ጌታ ነው። ምን አይነት መታደል ነው! ኢየሱስ ያድናል። ምንም ማድረግ አይቻልም። ሰማይንን ምን ኖር ባለቀ ዘመን ላይ ነው። ይሄ የጴንጤ ማስፈራሪያ አድርጋችሁ ባታዩት በጣም ጥሩ ነው። ምንም አሁን ዓለም ያለቀና እያበቃለት ምናምን እንደሆነ ስብከትም አያስፈልገውም። ውጥረቱ ብዙ ነው፣ እጥረቱ ብዙ ነው። ውጥረትና እጥረት ናቸው መታወቂያው። ውጥረት በጣም አለ፣ እጥረት በጣም አለ። የሁሉ ነገር እያረጀ እንደሆነ ይሄ ዓለም ያስታውቃል። ይሄ በሉን አለ አይደለ? በበርዝዴይ ጊዜ የምንነፋው ፊኛ ሰማያዊ ከሆነ ስትነፋው በተነፋ ቁጥር ከለሩ ነጣ ይላል። ከለሩ ነጣ እያለ ሲመጣ in the next few blows መፈንዳቴ ነው ምናምን እያለ እኮ ነው። it's telling you በቃ ግሬ ነገሮች በበዙ ቁጥር መፈንዳት። ዓለም እንደዛ ነገር ነጣ we're living in the last days. we're living in the last days my friends. እንቅልፍ ላይ ነው ያለነው ግን we're living in the last days. እንቅልፍ ባላቸው ጊዜ ሙሽራው መጣ እንዳይደርስብን እግዚአብሔር ይርዳል። ደስ የሚል ቆንጆ መልእክት ነው። ነቅተን እንድንጠብቅ ጌታ ይርዳል። እውነት እኮ እያለቀ ነው። ብዙ ነገርን እያየን ነው። አብዛኞቻችን ተኝተናል። ዓለም ግን የሆነ ነገር እየተፈጠረ እንደሆነ እየነገረች ኢየሱስ ያግዘናል። ደስ የሚል ቆንጆ መልእክት ነው። ስሙኝን ከባድ ነው። አይገርምም? በኢየሱስ ደስ የሚል ቆንጆ መልእክት ነው። የሆነ ነገር ደረሰ ወይ ጥቅጥቅ በትንትን አይሆንም፣ እዛው ሆነ። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ስሙኝን አለባበሷን ምን አይነት መድረክ ላይ እኮ ነው። ሌላ ቦታ ችግር እኮ መድረክ ነው ተብሎ ነው። ለነገሩ መድረክ መሆኑን ጌታ ይወቅ። መድረክ ነው ተብሎ ነው።
ደስ ብሎታል። እሱማ ምንም ምን ችግር አለው? ወንጌል ተሰደበ ጉዳዩ አይደለም። ያው ጌታን ለማስደሰት ሳይሆን እሱን ለማስደሰት ነው ያ ሁሉ ነገር። ካለባበስ ከመድረኩን ድባብ ምናምን አይታችኋል። ኮፒ ከጭፈራ ቤት ናይት ክለብ ኢየሱስ ግን ያድናል። ቶሎና ማለት አሁን ነው እንጂ በስሙ እየነገዱ ነው እኮ እየነገዱ ነው። አቤት አቤት የሚያዋጣ ንግድ፣ ለትውልድ ቅንጣት የሚያክል ቦታ የሌላቸው ሰዎች። ያሳዝናል። እንዲህ ስትናገሩም የሚነሱ ጠበቆች አሉ፣ የነሱ ደጋፊዎች አሉ። እንግዲህ ልብ ስለሌላችሁ ነው እንጂ ልብ ብላችሁ ካያችሁ ይሄ በቂ እኮ። አምልጡ ወደ ኢየሱስ፣ ከሐሰተኞች ራሳችሁን ጠብቁ። ስሙ ያንን እግዚአብሔር ከተገለጠልህ እንደማይዋሽ ሳያስረዳ ታውቃለህ። እውነተኛ መሆኑን ባይዘው እግዚአብሔር ብቅ ብሎ ተነገረ። እንደዚህ አደርጋለሁ ካለ እንተማመን አትለው፣ ያደርገዋል ብቻ ነው የምትለው። በእግዚአብሔር መጠን ዘላለም ውስጥ ማንም የለም። እርሱ ከሁሉ የበላይ ነው ካለ ያለውን እንዳያደርግ ሊከለክለው የሚችል ምንም ኃይል የለም። እግዚአብሔር ብቻ ይበላት ይናገራት ብቻ። አደርገዋለሁ ይበል እንጂ ሰማይና ምድርን ቦታ አቀያይሮም ቢሆን ያደርገዋል። ስምል ቆንጆ መልእክት ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ያንንም እጮኛ ጠየቅ እምቢ አለችህ፣ ሌላ ትጠይቃለህ። እንደዛ በመስኮት ወይ በሰማይ ጉብ እስኪያልቅ መጠበቅ የለብህም። ሁለት ሞከርክ፣ አይ እንዳገባ ፈቃዱ አይደለም ቁጭ አይባልም። ጠዋት ዝራ ማታ ማትተው የቱ እንደሚበቅል አታውቅም። ስለዚህ ዛሬም ትጠይቃለህ፣ ነገም ትጠይቃለህ። አንዷ ትላለች እንደዛ። ጳውሎስ ይሞክራል አልገባውም የት ጋር እንደሳተ፣ ግን አሁንም ይሞክራል አይቀመጥም። የሚገርም ሰው ነው። እና አንድ ሰው የነጋዴዎች ህብረት ጠርተውኝ ደብረ ዘይት ነው፣ በጣም ሚሊዮነሮች ጠሩኝ እንዳገለግል፣ ገንዘብና እግዚአብሔር በሚል አገለገልኩ። ከዛ ሻይ ልንጠጣ ስንል አንዱ አንተ ማነጋዴ ነህ ስንት ብር አለ አልኩት። ይሄን ያህል ሚሊዮን ብር አለኝ። ምንድነው የምትሰራው? አይ አሁን ይገርምሃል ንግዴ እንደበፊቱ ስላልሆነ በሙሉ ንግዴን አቆሜ ጾም ጸሎት ይዤ ራእይ እንዲሰጠኝ እየጠበቅኩ ነው አለ። ኧረ እባክህ እየነገርክ ነው መጸለይ እንጂ ብርህን አስቀምጥ አይደለም። እና እየከሰርኩ እኮ ነው ብትከስረን እየተጣጣርክ ባለህበት እንጂ ልጄ ሆይ በዚህ ከተማ ይሄን ፋብሪካ ክፈት አይልህም፣ እንዳትሸወዱ አልኩት። ተቀምጥ አይሆንም። አጋጣሚ በሚመስል መንገዶች እግዚአብሔር ድንገት ራእይን የሚሰጠው ለሚንቀሳቀሱት ነው። እና ርብቃ ትቃርም ነበረ አይደለም፣ እና ሩት ትቃርም ነበረ። ቦዔዝ መጣ መንገድ ላይ። ሩት ውሃ ትቀዳ ነበረ፣ ኤሊዜር መጣ። እና ለሚተጉና ለሚፍጨረጨሩ ነው ራእይ የሚሰጠው። ስለዚህ ነው ጳውሎስ አልታከተም ማለት ነው። ደስ የሚል ቆንጆ መልእክት ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።